ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም እግር ኳሳዊ በሆኑ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው እንግዲህ አርሰናልን ይሆናል። የዘንድሮ እንግዲህ የ2025/26 የውድድር ዘመን ከተጀመረ ጀምሮ እንግዲህ 10 ጨዋታዎችን ማድረግ ችሏልና እነዚህን 10 ጨዋታዎች ተንተርሰን እንግዲህ የዘንድሮን የፕሪሚየር ሊግ ዋንጫን ማንሳት ይችላሉ የሚለውን ነገር እንግዲህ የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩና እንድትከታተሉት በአክብሮት ጋብዛለሁ። እናንተስ አርሰናል የዘንድሮን የፕሪሚየር ሊግ ዋንጫ ያነሳሉ የሚለውን ነገር እንግዲህ ምላሻችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማመራ ይሆናል። እንደሚታወቀው እንግዲህ ማይክል አርቴታ አርሰናልን ከተረከበ ጀምሮ እንግዲህ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። በተለይ ደግሞ ያለፉትን 3 ሲዝኖች እንግዲህ በፕሪሚየር ሊጉ በተከታታይ ሁለተኛ ደረጃን ይዞ ማጠናቀቅ ችሏልና ወደ ፕሪሚየር ሊጉ ዋንጫ ለማንሳት እንግዲህ በጣም እየተጠጋ ነው የሚገኘው። ነገር ግን ደግሞ በየሲዝኑ እንደተመለከተ ነው እንግዲህ በተለያዩ ምክንያቶች የፕሪሚየር ሊጉን ዋንጫ ማንሳት ሳይችል ቀርቷል። በተለይ ደግሞ ያለፈውን ሲዝን እንግዲህ አርሰናል ያሸንፈዋል ተብሎ ሲጠበቅ ነበር። ምክንያቱም እንግዲህ ማንቸስተር ሲቲዎች የተጠበቀውን ያህል እንቅስቃሴ ማድረግ አልቻሉም። ክራይሲስ ውስጥ የገባ አመት ነበረ ማሳለፍ የቻሉትና በጣም በተቸገሩበት አመት አርሰናል ያሸንፋል የሚል ግምት ነው የነበረው። ነገር ግን ደግሞ ሊቨርፑል እንግዲህ በአዲስ አሰልጣኝ በአርነ ስሎት እየተመራ የፕሪሚየር ሊጉ አሸናፊ መሆን ችሏል። ዘንድሮም እንግዲህ አርሰናሎች ከፍተኛ ግምት ነው የተሰጣቸው። በተለይ ደግሞ የክረምቱ የዝውውር መስኮት ላይ በጣም ጠቃሚ የሚባሉ ጥሩ ተጫዋቾችን ወደ ቡድናቸው መቀላቀላቸውን ተከትለው እንግዲህ በጣም ጠንካራ የሆነ የማሸነፍ ግምት ተሰጥቷቸዋል። በቅርቡ እንደውም ኦፕታ ይዞት በወጣው ዘገባ መሰረት እንግዲህ የፕሪሚየር ሊጉን ዋንጫ በከፍተኛ ደረጃ የዘንድሮውን የማሸነፍ እድል ያለው በሚል እንግዲህ ለአርሰናል ሰጥቶታል። በ41% አካባቢ በሚጠጋ እንግዲህ አርሰናሎች የፕሪሚየር ሊጉን ዋንጫ ያሸንፋሉ የሚል ግምታቸውን አስቀምጧል። በሁለተኛ ደረጃ ላይ ሊቨርፑል ነው የተቀመጠው። መጀመሪያ እንግዲህ ሲዝኑ ልክ ሲጀመር ሊቨርፑል ነበር አንደኛ ደረጃ ላይ ተቀምጦ የነበረው። ነገር ግን አሁን ላይ ከ10 ጨዋታዎች በኋላ ግን አርሰናሎች የዘንድሮ የፕሪሚየር ሊግን ዋንጫ ማንሳት ይችላሉ የሚል ግምታቸውን አስቀምጧልና ይህንን ስንመለከት እንግዲህ ዘንድሮ አርሰናሎች በጣም ድንቅ የሚባል ጅማሩን መጀመር ችሏል። በእርግጥ በነጥብ ደረጃ ከተመለከት ነው አምና የተሻለ ነጥቦችን መሰብሰብ ችሏል ከዘንድሮ አንጻር። ባለፈው አመት እንግዲህ ባለፈው ሲዝን ካደረጓቸው 7 የፕሪሚየር ሊግ ጨዋታዎች 5ቱን አሸንፈው በሁለቱ አቻ መውጣት ችሎ ነበረ። የዘንድሮ ግን 5ቱንም ቢያሸንፉም በአንዱ ተሸንፎ በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ነገር ግን ደግሞ እንደ ቡድን እንደ አጠቃላይ 10 ጨዋታዎችን ከተመለከትን በጣም ጥሩ የሚባል ጅማሩን መጀመር ችለዋል። ከነዚህ ከጣሉባቸው 2 ነጥቦች ውጪ እንዳለ 8ቱንም ጨዋታዎች ዘንድሮ ማሸነፍ ችሏል። ያለፈውን ሲዝን ስንመለከት ግን በ3ቱ ነጥብ መጣላቸው አይዘነጋም። እናም ይህንን ነገር ስንመለከት እንግዲህ ዘንድሮ የተሻለውን አርሰናል እየተመለከተን ነው የምንገኘው። እንደዚሁም እንግዲህ አሰልጣኙም ተጫዋቾቹም የዘንድሮን ፕሪሚየር ሊግ ዋንጫ ለማንሳት እንግዲህ በከፍተኛ መነሳሳት ውስጥ ነው የሚገኙት። የተለያዩ ተጫዋቾች እንግዲህ በሚያወሩበት ሰዓት ስንሰማ ከጋዜጠኞች ጋር በሚኖራቸው ቆይታም በሚያነሱት ነጥብ እንደተመለከት ነው እንግዲህ የዘንድሮን ዋንጫ ለማሸነፍ ከፍተኛ ፍላጎት እንዳላቸው ነው የሚያሳየው። አርሰናል እንግዲህ ለመጨረሻ ጊዜ 2004 ላይ ይመስለኛል የፕሪሚየር ሊጉን ዋንጫ ማንሳት የቻሉና ከዛ በኋላ እንግዲህ ላለፉት 20 ምናምን አመታት ምንም አይነት የፕሪሚየር ሊግ ዋንጫዎችን ማንሳት አልቻለም። በእርግጥ የራሱ የሆነ ምክንያቶች አሉ። በተለይ ደግሞ አርሰናል ከሃይብሪ ወደ ኤሚሬትስ ከሄደ በኋላ እንግዲህ የተለያዩ ለውጦችን ማድረግ ይችላል። በአርሰን ቬንገር ምክንያት ነበር እንግዲህ አሁን ያሉበት ስቴዲየም ኤሚሬትስ መሰራት የቻለው። ነገር ግን ደግሞ በጣም ብዙ ነገሮችን ሉዝ አድርጓል። ሙሉ ትኩረታቸውን እንግዲህ ምርጥ ተጫዋቾችን ከማምጣት ይልቅ ወደ ወጣት ተጫዋቾች እንዲያተኩሩ አድርጓቸዋል። ምክንያቱም በእዳ ነበር እንግዲህ ይህንን ስቴዲየም መስራት እየቻሉትና ያንን የአይዲያ ሺፍት ማድረግ እንግዲህ አርሰናሎች ዋንጫ እንዳያነሱ አንዱ ምክንያት ተደርጎ ነው የሚቀመጠው። በእርግጥ ምርጥ የሚባል ጨዋታን ሲጫወቱ ተመልክተናል። ለገለልተኛ ተመልካች እንግዲህ የአርሰናል ጨዋታ በጣም የሚስብ ነበረ፣ በተለይ በአርሴን ቬንገር በነበሩበት ሰዓት ማለት ነው። ከዛ በኋላ እንግዲህ ምንም አይነት ዋንጫዎችን የፕሪሚየር ሊግ ዋንጫ ባያነሱም ነገር ግን የኤፍኤ ካፕ እና የሊግ ካፕ ዋንጫዎችን ማንሳት እችለው ነበር። በተለይ ደግሞ የኤፍኤ ካፕ በተደጋጋሚ ዋንጫ ሲያነሱ ነበረ። በዋነኝነት ግን ሲፈለግ የነበረው የአውሮፓ የሻምፒዮንስ ሊግ ዋንጫ፣ የኤሮፓ ሊግ ዋንጫ ወይም ደግሞ የፕሪሚየር ሊግ ዋንጫን ማንሳት ነው የነበረው። ነገር ግን ያንን ማሳካት አልቻሉም። አምና እንግዲህ እንዳየ ነው ቶተናሞች
የኢሮፓ ሊግ ዋንጫን ማንሳት ይችሏልና የከተማ ተቀናቃኛቸው ከአርሰናል በታች የሆነው ቡድን እንኳን የአውሮፓ ሊግ ዋንጫ አንስቶ አርሰናሎች እስካሁን ድረስ ምንም አይነት የአውሮፓ ውድድሮች ዋንጫዎችን አለማንሳታቸው እንግዲህ በጣም ነው እንዲላገጥባቸው እንዲሾፍባቸው እያደረገ የሚገኘውና ዘንድሮ ግን ይህንን ነገር ለመለወጥ እንግዲህ በጣም በቁርጠኝነት ነው እየተነሱ የሚገኙት። ለዛም ነው እንግዲህ በክረምቱ የዝውውር መስኮት በጣም ጠንካራ ስራን እየሰሩት ያመጧቸውን ተጫዋቾች ስንመለከት ራሱ አርሰናሎች የሚያስፈልጋቸውን ቦታ እንዲያጠናክሩ ነው የመጡት። በተለይ ደግሞ ኤዜ እንደዚሁም ደግሞ ጊዮኬሬስ የመጡበትን መንገድ ስንመለከተው እንግዲህ ለአርሰናል በጣም ወሳኝ ነበረ። ምክንያቱም እንግዲህ 9 ቁጥር ቦታ ላይ አርሰናል ሲቸገር ተመልክተናል። ያለፉትን 3-4 ዓመታት እንግዲህ ምርጥ የሚባል 9 ቁጥር ተጫዋች ቢኖራቸው ኖሮ ምናልባትም የፕሪሚየር ሊጉን ዋንጫ አሸናፊ ሊሆኑ የሚችሉበት እድል ነበራቸው። ነገር ግን ጥሩ የሚባል 9 ቁጥር ባለመኖሩ ምክንያት እንግዲህ ለዛ ነገር ሳይታደሉ ቀርቷል። ዘንድሮ ግን ጊዮኬሬስ መጥቷል። እስካሁን ድረስም እንግዲህ ጎሎችን እያስቆጠረ ነው የሚገኘው። በእርግጥ አሁንም ከቲሙ ጋር አልተዋሃደም፣ ጊዜ ሊሰጠው ይገባል። ከትልልቅ ጨዋታዎች ላይ እንግዲህ የሚጠበቅበትን ያህል እንቅስቃሴ እያደረገ አይደለም የሚገኘው። ነገር ግን ደግሞ የጊዮኬሬስ ላይ አንድን ማንሳት ያለብን ነጥብ ቢኖር ምንድን ነው ገና አዲስ ተጫዋች ነው። ከፖርቹጋል ሊግ ነው የመጣው። እንደዚሁም ደግሞ አርሰናሎች ጊዮኬሬስ ከመምጣቱ በፊት ይጠቀሙበት የነበረ ሲስተም እንግዲህ ለጊዮኬሬስ የሚስማማ አይደለም። ይልቁንም ለሀቨርስ የሚስማማ አይነት ሲስተም ነበር እስካሁን ድረስ ሲጠቀሙ የነበሩት እና እንደዚህ አይነት የሲስተም ለውጥ ስታደርግ ደግሞ ለተጫዋቾች ጊዜ ሊሰጥ ይገባል። ከሱ በተቃራኒ ደግሞ ኤዜ በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። አርሰናል የሚፈልጉት አይነት ተጫዋች ነው። እናም ለአርሰናል እንግዲህ ይህ ተጫዋች መምጣት በሁለት ነገር እንግዲህ በጣም የሚያስደስታቸው ይመስለኛል። አንደኛውና ዋነኛው ይህ ተጫዋች እንግዲህ በጣም የሚያስደንቅ ተጫዋች ነው። በተለይ በክሪስታል ፓላስ በነበረበት ሰዓት እንግዲህ እያሳየው የነበረውን አቋምና ብቃት የምናውቀው ነውና ወደ አርሰናል መጥቶ እንደዚህ አይነት ፍሌቨር ያለው ተጫዋች ብዙ ቦታ ላይ መጮት የሚችል ተጫዋችና ተጽዕኖ መፍጠር የሚችል ጨዋታን መቀየር የሚችል ተጫዋች እንግዲህ በቡድናቸው ውስጥ በመኖሩ ለአርሰናል የበለጠ ጥንካሬ ነው የሚሰጣቸው። ከዛ በተጨማሪም ደግሞ ከቶተናም ላይ ቀምተው የወሰዱት ተጫዋች ነው። ቶተናሞች እንግዲህ ይህንን ተጫዋች ለማስፈረም በጣም ተቃርበው ነበረ። በሂሳብ አለመስማማት ምክንያት ነው እንግዲህ ድርድሩ ሳይፈጸም ጊዜ ሊወስድ የቻለው። በዛ ሰዓት ነው እንግዲህ አርሰናሎች ከኋላ መጥተው ይህንን ተጫዋች ሊወስዱ የቻሉትና የከተማ ተቀናቃኛቸውን የሚያናድዱበት አንድ ምክንያት አግኝተዋል። ሌላ ግን ጥሩ የሚባል ተጫዋች ነው ያገኙትና በዚህ ሰዓት እንግዲህ በተለይ ደግሞ ያለፈው ሲዘን እንግዲህ ኦዲጋርድ በጣም ሲታማን የነበረው የሚፈለገውን አይነት እንቅስቃሴ እያደረገ አይደለም የነበረው። እንደዚሁም በጉዳት ምክንያትም እንግዲህ በተደጋጋሚ ከሜዳ ሲወጣ ነው የነበረውና ከሱ በጣም የተሻለ ተጫዋች በተለይ ደግሞ ወደፊት በመሄድ ጎሎችን በማስቆጠር እንግዲህ ኤዜ የተሻለ ነው። ቢያንስ በዚህ ሰዓት ምርጥ አቋም ላይ የሚገኘው ኤዜ ነውና እንደዚህ አይነት ተጫዋች በማግኘታቸው እንደዚሁም ደግሞ ወደ ክንፍም እየወጣ መጮት የሚችል ተጫዋች በማግኘታቸው እንግዲህ ለአርሰናል ከፍተኛ ጥቅም ይሰጣል። ሌላኛው እንግዲህ ማጥቃት መስመር ላይ ያመጡት ተጫዋች ማዱዌኬ ነው። ማዱዌኬ እንግዲህ ወደ አርሰናል ሲመጣ በጣም ብዙ የታማበት ተጫዋች ነው። በተለይ ደግሞ ከወጣበት ሂሳብ አንጻር ስንመለከተው እንግዲህ ለምንድን ነው ይህን ያህል ወጪ የወጣበት? ምክንያቱም በቼልሲ የነበረውን እንቅስቃሴ ስናይ እንግዲህ ያን ያህል የሚያስደስት አይነት ወይም ደግሞ ይህን ያህል ገንዘብ ይወጣበታል የሚባል አይነት ተጫዋች አይደለም የነበረው። ነገር ግን አርሰናሎች እንግዲህ ይህ ተጫዋች ለኛ ይሆነናል ብለው አምጥተዋታል። ከዛ በኋላ እንግዲህ ጥሩ የሚባል እንቅስቃሴን እያደረገ ነው በሚገኘው። በተለይ ደግሞ ድሪብል በሚያደርግበት ሰዓት ሌሎች ክለቦችን በጣም ሲያስጨንቅ ተመልክተናል። ነገር ግን አሁንም የሚቀረው ነገር አለው ይህ ተጫዋች በተለይ ደግሞ ፊኒሺንጉ ላይ እንደዚሁም ደግሞ መጨረሻ ላይ ያሉት ውሳኔዎች ላይ የሚቀረው ነገር አለ። ነገር ግን እንደ ቡድን ግን በጣም ጥሩ የሚባል ተጫዋች ነው። ሌሎችንም እነ ዙቢሜንዲን መጨመር ችሏል። ዙቢሜንዲ እንግዲህ እስካሁን ድረስ ሁሉንም ጨዋታዎች ማለት እንችላለን እየጀመረ ነው የሚገኘው። በአብዛኛው ጨዋታ ምናልባትም 1-2 ጨዋታ ብቻ ነው በቋሚነት ያልጀመረው እንጂ ሌሎቹን እንዳለ በቋሚነት ነው እየጀመረ የሚገኘው። ለአርሰናል እንግዲህ ኋላ መስርቶ ለመውጣት እንደዚሁም ደግሞ ተጋጣሚን ፕረስ ለማለፍ እንግዲህ እዚህ ተጫዋች ሚና ላቅ ያለ ነውና ያመጧቸው ተጫዋቾች በጣም ኳሊቲ ያላቸው ተጫዋቾች ናቸው። መከላከሉ ላይም ጥንካሬ ጨምረውበታልና አምና የአርሰናል ጥንካሬ መከላከሉ ነበርና በዛ መከላከል ላይ እንግዲህ አሁን በጣም ጨምረውበት ነው የመጡትና በዚህ ሰዓት እንግዲህ በፕሪሚየር ሊጉ ላይ ያለውን ምርጥ ስኳድ ማን ነው ብለን ብንጠይቅ እንግዲህ የአርሰናል ነው የሚሆነው መልሱ። ምክንያቱም እንግዲህ ሌሎች ክለቦች ምናልባትም ምርጥ 11 ሊኖራቸው ይችላል። በተለይ ደግሞ ከሊቨርፑል ጋር ስናነጻጽረው በወረቀት ላይ የሊቨርፑል የተሻለ ምርጥ 11 አለው። ነገር ግን እንደ ቡድን ከተመለከት ነው 23ቱንም ተጫዋቾች የምንመለከት ከሆነ ግን አርሰናል የተሻለ ስኳድ አለው። ተጫዋቾች ቢጎዱበት ራሱ በዚህ ሲዝን እንግዲህ የነዛን ተጫዋቾች ጉዳት ምንም አይነት ተጽዕኖ እንዳይፈጥሩበት ማድረግ ይችላሉ። በእርግጥ አሁንም ጉዳት ላይ ያሉ ተጫዋቾች አሉ ለአርሰናል ተጽዕኖ መፍጠር የሚችሉ። ነገር ግን እነሱ ቢጎዱ ራሱ በዚህ ሰዓት እያሳየው ያለው እንቅስቃሴ በጣም የሚያስደንቅ ነው። ዘንድሮ እንግዲህ 2 ጊዜ ብቻ ነው ነጥብ የጣለው። ቅድም እንደነገርኳችሁ የጣላባቸውን ጨዋታዎች ስንመለከት እንግዲህ
አንደኛው ከሊቨርፑል ጋር ነው፣ ሌላኛው ደግሞ ከማንቸስተር ሲቲ ጋር ነውና ቀሪዎቹን ጨዋታዎች እንዳለ ማሸነፍ ችሏል እና በእነዚህ ሁለት ትልልቅ ክለቦች ብቻ ነጥብ መጣሉ እንግዲህ ጥሩ የሚባል አቋም ላይ እንዳለ የሚያስመለክተን ነገር ነው። ነገር ግን ዘንድሮ አርሰናል ዋንጫውን ያነሳሉ ስንል እንግዲህ ትልቅ ጥርጣሬ ውስጥ እንገባ የሚያደርገን አንደኛው የአሰልጣኙ የማይኬል አርቴታ ውሳኔዎች ናቸው። ምክንያቱም እንግዲህ ዘንድሮ ነጥብ የጣለባቸውን ከሊቨርፑል ጋር የሚሆን እንደዚሁም ከማንቸስተር ሲቲ ጋር ያደረጋቸውን ጨዋታዎች ስንመለከት እንግዲህ ሁለቱንም ጨዋታዎች ማሸነፍ የሚችልበት እድል ነበረው። በውሳኔዎቹ ምክንያቱ እንግዲህ ይህንን ጨዋታ ሳያሸንፍ ሊወጣ እየቻሉ የሊቨርፑልንም የማንቸስተር ሲቲን ማለት ነውና የአሰልጣኙ ውሳኔዎች እንግዲህ ምናልባትም ዘንድሮም አርሰናል ዋንጫ እንዳይበላ ሊያደርጉት ይችላሉ የሚል ስጋት አለኝ። ምክንያቱም አንዳንድ ጊዜ እንግዲህ ይዞት የሚገባው አሰላለፍ ካሉ ተጫዋቾች አንጻር እንግዲህ ያን ያህል ትርጉም የሚሰጥ አይደለም። በተለይ የማንቸስተር ሲቲ ጨዋታ ላይ እንግዲህ በጣም ብዙ የታማበት ነገር ቢኖር ምንድን ነው ተቀያሪ ወንበር ላይ ኤዜም ኦዲጋርድም እያሉ ነገር ግን በመሀል ሜዳ ላይ ይዟቸው የገባውትን ተጫዋቾች ስንመለከት ዙቢሜንዲ፣ ዲክላን ራይስ እና ሞሪኖን ነበር የገባውና የማጥቃት አይነት ፍላጎት ያለው ቡድን አይደለም ይዞ እየገባው። በእርግጥ ሞሪኖ እንግዲህ ባለፈው ሲዝንም በዚህ ሲዝንም እንደተመለከት ነው ከኋላ እየሮጠ እየገባ እንግዲህ ጎሎቹን ሲያስቆጥር መመልከት ችለናል። ነገር ግን ደግሞ ከኦዲጋርድና ከኤዜ አንጻር ስንመለከተው 10 ቁጥር ቦታ ላይ ከሁለቱ ተጫዋቾች ያነሰ ነው የሚሰጠው ጥቅምና እነዚህ ሁለት ተጫዋቾች ቤንች ላይ እያሉ ይህንን አይነት አሰላለፍ ለምን ይዞ ገባ የሚል እንግዲህ ትልቅ ጥያቄ እያስነሳ ነው የሚገኙ። ምክንያቱም እንግዲህ ኤዜ ሰከንድ ሃፍ ላይ ተቀይሮ ከገባ በኋላ ጨዋታው ምን ያህል እንደለወጠው በደንብ የተመለከተ ነው ነገር ይመስለኛል። በሊቨርፑል ጨዋታ ላይም እንግዲህ በተመሳሳይ መልኩ የአሰልጣኙ ውሳኔ ነጥብ ይዘው እንዳይወጡ አድርጓቸዋል። ምክንያቱም ፈርስት ሃፍ ላይ በጣም የተሻለ እንቅስቃሴ ማድረግ ችለው ነበር አርሰናሎችና ይህንን ጥሩ እንቅስቃሴ ሰከንድ ሃፍ ላይም የተሻለ ነገር ማድረግ ነበረባቸውና በዚህ ምክንያት እንግዲህ ምናልባት ዘንድሮም አርሰናል ዋንጫ ላያነሳ የሚችልበት እድል አለ። እንደዚሁም በተጨማሪም ደግሞ በአንዳንድ ጨዋታዎች ላይ እንግዲህ ማሸነፍ እየቻለ ነጥብ የሚጥልባቸው እንግዲህ ዋንጫ ዋጋ ሊያስከፍሉት ይችላሉ። በተለይ ያለፈው ሲዝን እንግዲህ የጣላቸውን ነጥቦች ስንመለከት 4ቱን ተሸንፎ 14ቱን አቻ በሆነ ውጤት ነው ማጠናቀቅ የቻለው። የተሸነፈባቸውን ጨዋታዎች ስንመለከት ደግሞ 2 ጊዜ በበርነማውስ፣ 1 ጊዜ በኒውካስል፣ አንዱን ጊዜ ደግሞ በዌስትሃም ነበረ የተሸነፈው። በተለይ የዌስትሃሙን ጨዋታ ስንመለከተው እንግዲህ አንደኛ በሜዳው ነው የተሸነፈው 1-0 በሆነ ውጤት፣ ሁለተኛ ደግሞ በዛ ሰዓት እንግዲህ ዌስትሃም ጥሩ የሚባልን አቋም አይደለም ሲያሳይ የነበረው። እንዲሁም አርሰናሎች በዌስትሃም ሜዳ እኮ 6-0 አሸንፈውት ነበር በመጀመሪያው ዙር ነው። ሁለተኛው ዙር ላይ እንግዲህ 1-0 በሆነ ውጤት መሸነፍ ችሏልና የዌስትሃም መሸነፍ እንግዲህ ምናልባትም በዛ ሰዓት ሊቨርፑሎች የፕሪሚየር ሊጉን አሸናፊ እንዲሆኑ ያረጋገጡበት አይነት ጨዋታ ነው የነበረው። ከዛ በኋላ እንግዲህ ያን ያህል አርሰናል ያሸንፋል የሚል ግምት አልነበረም፣ ፕሪሚየር ሊጉን ይበላል የሚል ግምት አልነበረም። በርነማውዞች በጣም ጥሩ የሚባሉ ቡድኖች ናቸው። ነገር ግን አርሰናሎች በበርነማውዝ ነጥብ መጣል አልነበረባቸውም። ከዛ በኋላ ግን 14 የሚሆኑ ጨዋታዎች እንግዲህ አቻ በሆነ ውጤት ነበረ ማጠናቀቅ የቻሉት ከብራይተን፣ ከማንቸስተር ሲቲ፣ ከሊቨርፑል፣ ቼልሲ፣ ፉልሃም፣ ኤቨርተን፣ አስቶን ቪላ፣ ማንቸስተር ዩናይትድ፣ ኤቨርተን፣ ብሬንትፎርድ፣ ፓላስ ከሊቨርፑል ጋር ማለት ነው። እነዚህ ጨዋታዎች እንዳለ በአቻ ውጤት ነው መጠናቀቅ የቻሉት። በተለይ ደግሞ ከኤቨርተን ጋር አቻ ውጤት ያጠናቀቁበት እንግዲህ በጣም የሚያበሳጭ ነበር ለአርሰናል ደጋፊዎች። ምክንያቱም እንግዲህ በዛ ሰዓት አርሰናሎች ከሊቨርፑል ጋር በጣም መቅረብ የሚችሉበት ጨዋታ ነበረ ከኤቨርተን ጋር ማድረግ የቻሉት። ነገር ግን ያንን ነገር ሳይጠቀምበት ቀርቷልና እነዚህ አቻ የሚወጣቸውን ነገሮች እንግዲህ ወደ አሸናፊነት መቀየር መቻል አለባቸው። እንደ ምክንያት ተደርጎ ሲቀመጥ የነበረው ቅድምም ለማንሳት እንደሞከርኩት እንግዲህ 9 ቁጥር ላይ ጥሩ ተጫዋች ወይም ጨራሽ ተጫዋች የለንም በሚል ምክንያት ነበረ። ዘንድሮ እንግዲህ ምንም አይነት ምክንያት የለውም። አሰልጣኙ የማሸነፍ ግዴታ ውስጥ ነው የገባው። ምክንያቱም የሚፈልጉት ተጫዋቾች መጥቶበታል። በጣም ብዙ ገንዘብ ማውጣት ችሏል። 6 ዓመት በአርሰናል መቆየት ችሏልና በዚህ 6 ዓመቱ እንግዲህ ያነሳው ዋንጫ አንድ ብቻ ነው፣ እሱም የኤፍኤ ካፕ ዋንጫ። ይህንንም ዋንጫ ያገኘው እንግዲህ የመጀመሪያ ዓመቱ ላይ ነው። የዛኔ እንግዲህ እንደሚታወቀው ግማሽ አካባቢ ነበረ ከኡና ኤምሬ አርሰናልን በመረከብ ማሰልጠን የጀመረው። ከዛ የዛ ዓመት ላይ ያገኛት ዋንጫ ብቻ ነች። ከዛ በኋላ ምንም አይነት ዋንጫን ማግኘት አልቻለምና ትልቅ ጫና ውስጥ ነው የሚገኘው። ዘንድሮ እንግዲህ ምንም አይነት ምክንያት ማስቀመጥ የሚችል አይመስለኝም። አምና ካቻምና እንግዲህ የተለያዩ ምክንያቶችን ሲደረድር ነበረ። ነገር ግን ዘንድሮ እንግዲህ በጣም ብዙ ገንዘብ ማውጣት ችሏል። ከሊቨርፑል በመቀጠል ከቼልሲም በመቀጠል ይመስለኛል ብዙ ወጪ ማውጣት ችሏል። ነገር ግን የተጣራ ወጪ በማውጣት ግን ከነዚህ ሁለቱም ክለቦች በልጦ አንደኛ ደረጃ ላይ የተቀመጠ ክለብ ነውና ብዙ ወጪ እንዲያወጣ አድርገውታል። የሚፈልገውን አይነት ተጫዋች እንዲመጣ ተደርጎለታልና ይሁን ሁላ ነገር ተሟልቶለት እንግዲህ ዘንድሮን ዋንጫ ማያነሳ ከሆነ ምናልባትም የአርሰናል ቆይታው
የመጨረሻ ይሆናል ብዬ አስባለሁና በጣም ትልቅ ጫና ውስጥ ያለ ይመስለኛል። ዘንድሮ የማሸነፍ ቻንስ በጣም የሰፋ ነው። ምክንያቱም ሊቨርፑልን ከተመለከተን ገና ሪቢውልድ እያደረጉ ነው የሚገኙት። በጣም ብዙ ተጫዋቾችን ቀይሯል። ጥሩ እንቅስቃሴም እያደረጉ አይደለም በዚህ ሰዓት። ማንቸስተር ሲቲም በተመሳሳይ መልኩ እንግዲህ አዳዲስ ተጫዋቾች ይበዙበታል። እንደ አዲስ ቲሙን ለመገንባት እየተሰራ ያለ ይመስለኛልና ዘንድሮ እንግዲህ አርሰናል በጣም የተሻለ ቻንስ አለው ብዬ አስባለሁ። ነገር ግን ይህንን ቻንስ ይጠቀምበታል የሚለው ነገር እንግዲህ ቀጣይ መጨረሻ ላይ እንግዲህ የምንመለከተው ይሆናል። የእናንተን ሀሳብ ግን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ በቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።